ያየሁት። እንደዚህ አንገቷን ይዛህላት እያሻሸላት ነበር። ማቀፍ እኮ ነው የቀረው፣ ደረቱ ላይ ማስተኛት። ተስፋ ቆረጥሽ? የዛሬው ደግሞ ጭራሽ ባሰና ቁጭ አለ። ጭራሽ ያለበት ቦታ መጣች ተከትላ። እኔ የምለው የሆነ ሰው አለ የሚጠቁም፣ ብሩክ የሚሄድበት ሩም የሚጠቁም ሰው አለ፣ የጋራ ጓደኛቸው። አይ ቲንክ እንደተረዳሁት ከሆነ ማለት ነው። ይችኛዋ እስከምትወልጅ ድረስ ተቀመጭ አርፈሽ ባለሽበት፣ ልጁ ሲመረመር እንገናኛለን ተባለች። ምን ይጎትታታል? ሀይሚ መምጣቷ ልክ ናት። ምክንያቱም በቃ መብቷ ነው መምጣት። ሁሌም ከጎንህ ነኝ እስካለችው ድረስ ተጎኑ መገኘት አለባት። ሲጀመር ከሱ ጋር ለምን ትለያለች? ሲጀመር ጀምሮስ ለምን ትርቃለች ከብሩኬ አጠገብ? ብሩኬ ነው አሁን እሱ አብሮ እንድትሆን ያልፈልገው ምናምን አትረጅኝም በሚል ሰበብ እንጂ ሀይሚ አሁን ላይ ከጎንህ ነኝ እያለች ነው። ሰላም ውድና የተከበራችሁ የኔ ቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ምንም ሰላም የለም፣ ሰላማችን አተና ያለ ነው። ዛሬ እንግዲህ ይቺ ዝተቷ ለምን እኔን አትረዱኝም እየተረዳችሁኝ አይደለም እያለች ጭራሽ ወቀሳ ላይ ኢንትሮ የሰራችሁ ራሷ ናት፣ መግቢያ የሰራችሁ ራሷ ናት ምናምን ነገር። እኛ የምንረዳሽ ለምንድን ነው? አንቺ መጀመሪያ ተቃቅፈሽ ስትተኝ ለምን ራስሽ ጋራ ማለቴ የሆነ ሰንበዲ አቅፈሽ ስተኝ ለምን ለኛ አልነገርሽንም? ከመተኛትሽ በፊት ለምን አልነገርሽንም? ዛሬ ለምን ተረዱን ትያለሽ? ለምንድን ነው የምንረዳሽ? ምንድን ነው የምንረዳሽ ነገር ምን አለና ነው? የምንረዳሽ ነገር አለ? ምን አለ የምንረዳሽ ነገር? ከቻልሽ ከህይወታቸው መውጣት ነው እንዴ? እኔን እንደ በዳይ እያደረጋችሁ ነው። እኔን እንደ ጥፋተኛ ግጥም አድርገሽ ጥፋተኛ ነሽ። በእርግጥ ግን ለስራ ከሆነ የመጣሽው እሺ፣ ምንም ያው ለራስሽ ጥቅም ነው፣ ተከፍሎሽ ነው የምትሰሪው። ጥፋተኛ አይደለሽም። ምክንያቱም ያው በይ አድርጌ የተባለሽውን ነገር ነው እያደረግሽ ያለሽው። አይኖ ሊሰማሽ ይችላል። ያው አንድ ሰው ገንዘብ ለማግኘትም ሲል ይሰደባል፣ ይወቀሳል፣ ይነቀፋል፣ ብዙ ነገሮች አሉ። እንግዲህ ብሩኬ አብቅቶልኛል፣ ከዚህ በኋላ ከእናንተ ጋር ያለው ነገር አብቅቷል። እዩ ከአንቺ ጋርም ከሀይሚ ጋር አጠገቤ እንዳደሱ ሀይሚ ስፈልግሽ ብቻ ተገኝልኝ ተብላ ነበረ። ዛሬ ግን ብሩኬ ያለበት እሩም ተጠቁሟት እዩ እሱ እሩም ቀጥታ ሄዳለች። ያሉት ፍፄም ከፍፄ ጋር አብሮ ነው ማለት ነው ብሩኬ። ነገር ግን ለምን መጣሽ፣ ምን ልታረጊ መጣሽ የሚል ክርክር። እኔ እወዳለሁ፣ አንተን ማጣት አልፈልግም፣ አጠገቤ እንድትሆን ነው የምፈልገው ምናምን የለቅሶ ጋጋታ መጣች። አለቀሰች ጭራሽ አለቀሰች። እንግዲህ ሀይሚዬም እሱ ያለበት ቦታ ስለተጠቆማት የእሱ ጓደኛን ለምን መጣሽ ድንገት ስትመጣ ለምን መጣሽ አላት ብሩኬ። ያንተ ጓደኛ ማለት የኔ ጓደኛ ናቸው አለች። ልክ እኮ ናት። ጓደኞቹ ናቸው። ምንም የሚለየው ነገር የለም። ጓደኞቹም ምን ለክፋትም ብለው እሷንና እሱን ለማጣላትም ብለው ብዙ ነገርም ሊያደርጉ ይችላሉ። እንኳን ይሄንን ሩብ ማውጣቆም ይቅርና ማለት ነው። ስለዚህ ብሩኬ ለምን መጣሽ፣ ለምን መምጣት አስፈለገ መባል ለምን አስፈለገ? ለሀይሚ እንድትመጣስ ችግሩ ምንድን ነው? አንተ ላይ የምትፈጥረው ችግር ምንድን ነው? ሀይሚ ስለመጣች አንተ ያለበት ቦታ አንተ ላይ የሚፈጠረው ችግር ምንድን ነው? እኔ ያልተረዳሁት ነገር ይሄ ነው። ለምን እሺ ይቺ ለምን መጣሽ ብለህ መጠየቅህ ልክ ነህ። ምክንያቱም ግዴታ የለብህም ያንተ ባልሆነ ልጅ ባልተረጋገጠ ልጅ መወቀስም መሰደብም ግዴታ የለብህም። ሀይሚን ግን ለምን መጣሽ፣ ከዛ ደግሞ ውጭልኝ፣ ይችኛዋን በስነ ስርዓት ውጭ ብላ አስወጣት። ሀይሚን ውጭልኝ እንደዚህ ጉትት ማድረግ ምናምን ለምን አስፈለገ? እጅህን ትካሻዋ ላይ አድርገሃል፣ አይታለ ደርሳባሃለች፣ ትካሻዋ ላይ እንዳደረግ እጅህን ማለት ነው። ነገር ግን ደግሞ ሴት ልጅ ናት፣ የሆነ ነገር ትጠረጥራለች። እኔም በሆን ጠረጥራለሁ እንደ ሴት ልጅ። ግን ስለደረሰች ሌላ ነገር እያጽናናትም ሊሆን ይችላል፣ ፍቅርም እየሰጠሃትም ሊሆን ይችላል ብላ ስለምትገምት ያየችውን ነገር አወራች። ስላየች ፍፄ እንደዛ አይደለም አለ። አው አንተ እውነቱን ተናገር ሊሆን ይችላል፣ ግን እሷ እንደ ሴት ልጅ የገመተችው ነገር ስላለ ነው እንደዛ ያለችው፣ የተረዳችው ነገር ስላለ ነው። በስነ ስርዓት ማስወጣት ነው ወይስ እንደዚህ ጎትቶ ምናምን ማስወጣት ነው?
ኧረ ይሄ መሆን የሌለበት ነገር ነው። ለምን እንደዛ አስፈለገ? ጓገጩ ለምን አስፈለገ? ወይንስ በግልጽ ብሩኬ ከሀይሚ መራቅ ፈልገ ከሆነ እኮ እኔ ከአንቺ ርቅ ያለ በቃ አይመለከተኝም ስለ አንቺ ህይወት እንቅጭቅጫል ማለት ነው እንጂ እዚች ጋር በእንደዛ አይነት መንገድ መለያየቱ ወይንም በእንደዛ አይነት መንገድ ልብን በሚሰበር መንገድ እንትን ማለቱ ጥሩ አይደለም። ብሩኬ እውነት ሀይሚን የምወዳትን ልጅ አሳጣሽኝ ነው አይደል ያልካት? እዩን አላሳጣችህም። ምክንያቱም ሀይሚ አሁን ተመልሳለች። አንተነ ፍቃደኛ ያልሆንከው እንጂ አሁን ሀይሚ ከአንተ ጎን ለመሆን ፍቃደኛ ናት። አንተ ፍቃደኛ ያልሆንክበት ምክንያቱ ምንድን ነው? መጀመሪያ አብረሽኝ ሁኒ፣ አንቺን ማጣት አልፈልግም፣ እኔ አንቺን ተጎኒ ማጣት አልፈልግም፣ አንቺ ካስፈልግኛለሽ እኔ አልችልም ስትለ ቱቱቱቱ ስትል አልነበረ እንዲ? ብሩኬ ዛሬ ለምን አልገባኝም። እኔ ግራ ስላጋባኝ ነው። ቤተሰብ እንዲ አትፍረዱብኝ። አውቃለሁ አንቺ አሳለፍሽውን ህይወት እኔም እያሳለፍኩኝ ነው ምናምን ነገር ማን ነገራት? ለሷ ሀይሚ የሀይሚን መጎዳት ማን ነገራት? የሀይሚን መሰበር ማን ነገራት? ለዚሽ ልጅ ከምን የተነሳ ሀይሚን እንደዚህ ልትላቻለች? እኛ ካሜራ ላይ ያየነው ነገር የለም። አይኖ እዚህ ጋር ያለ መከባበር ሊኖር ይችላል፣ ያለ መረዳታትም ሊኖር ይችላል። በእንደዚህ በድራማ ሰዓት ማለት ነው መመነጫጨቅም ሊኖር ይችላል። ነገር ግን ደግሞ አንቺ ያሳለፍሽውን ህይወት፣ አንቺ የተጎዳሽውን ጉዳት እኔም ተጎድቼዋለሁ ነው እያለች አለችው። ይቺ ወስፌ ማን ነገራት ነው አልገባኝም። ይሄ ነገር ግልጥ አልሆነልኝም። የሆነ ነገር እንዲያወዛጎኛል፣ ውዝግብግብብ አድርጎኛል። ለው ነገር ደግሞ አንቺ እንዴት ራስሽን ከሀይሚ ጋራ ኮምፔር ታደርጊያለሽ? ሀይሚ እኮ እንዳንቺ ገልቦ ሰጪ አይደለችም። አንቺ እኮ ራስሽን የጎዳሽው ገልበሽ በመስጠትሽ ነው። ይቅርታ አድርጉልኝ እዚች ጋር ማለት ነው። አንቺ ወደሽ ፈቅደሽ ነው አይደለ? ስለምወደው ያደረኩት ነገር ነው ብለሽ አፍሽን እየከፈትሽ ነው። ሀይሚ ግን አፈቀረች ወደደች እንጂ አንቺ ያደረግሽውን ነገር አላደረገችም። ይቅርታ አታወዳድሪያት ከአንቺ ጋራ ማለት ነው። ከአንቺ ጋራ አታወዳድሪያት። አንቺ ወድጄዋለሁኝ፣ አፍቅሬዋለሁኝ፣ ፍቅር ነበረብኝ፣ ገነመኔ ከፍቶት ነበረ። በከፋው ሰዓት ደግሞ ያው የሚያስፈልገው እሱ ሲከፋው የአንቺ ሙሙ ነው ማለት ነው። ገልቱ እሺ ከፍቶት ነበረ። በዛን ጊዜ ጥሩ ሙድ ላይ አልነበረ የተደረገ ነገር ነው። እሺ በዛን ጊዜ እንዴት ነው ላስላስ ተደራረጋችሁ? አረ ዝም በይ እንደ ወሬ ነብሬት ተዋሪዋለሽ። እንዲህ ደግሞ ለሴት ልጅ ክብር አለኝ ትላለህ ምናምን ነገር። እንዴት ለኔ ክብር አሰጠኝም ነው? እንዴት ለኔ ፍቅር አሰጠኝም ነው ነገርየው እየነገረችው እያለ ሀይሚዬ እሱ ነው ያስለቀሰሽ፣ እኔም ለምጄዋለሁ ልመጂው አላለችም እንዴ? እኔ እናት ቅማምዬ ማጽናናቷ እኮ ነው እያጽናናችና አይዞሽ ቅማምዬ። ይሄ ግን ቅኔው ገብቷቸዋል። እዚጋ ምንድን ነው የተፈጠረው ንገረኝ ትለዋለች እና ፍፄ በመኖሩ ተርፋችኋል። ቦምብ ነበረ የምጥለው እዚህ ቤት አላለችም። የኔ ቦምብ የኔ አንበሳ ወርሞኑ ይቀያየራለን ይረዳታል። ፍፄ አትናገር አተውተው አላለችም። እና ያለቀሽበት ምክንያት ምንድነው? አትናገሩም እንዴ? እኔ ከአንቺ ጋር መሆን አልፈልግም ምናምን ነገር ብያት ነው ይላል ብሩኬ። እሱማ ተመችቶኛል ያስጨበጭባል አላለችም። ቅማምዬ ቀላል ያስጨበጭባል እንዴ? ይሄ ፓርት በጣም ያስጨበጭባል። ግን እንዴት ነው ዛሬ ጨዋታ ጨምራለች ቅማምዬ። ታማችኋል ወይ ምናምን ትትል ሀይሚዬ። አዎ ታመናል፣ በተለይ እኔ ታምያለሁ አላለችም። ይቺ መጎጥ አንቺ እኮ የታመምሽው አልጋ ላይ የወጣሽ ቀን ነው። አስበሽ ነበር መውጣት የነበረብሽ አልጋ ላይ። ሀይሚ ለአንቺ በሽታ መንስኤ ልትሆን አትችልም ሴትዮ። ኳስ በመሬት ለማንኛውም አረጋጊው። ቅማምዬ ግን ይመችሽ፣ ድልት ይበልሽ። የምር እንደዚህ ክፍስ ብለሽ ስታዋል እንዲህ እንደሚመቸኝ እኮ ውስጤ እንዴት በደስታ እንደሚሞላ ልነግርሽ አልችልም። እንደዚህ ሙድ ይዞ ወሬ አይመቻችሁም? እንግዲህ ምን መሰለሽ ከብሩኬ ጎን መሆንሽን አሳይተሻል። ብሩኬ ደግሞ እንግዲህ ኳስ በመሬት አድርግ ውጭልኝ ገነመኔ አያስፈልግም። ሰላም ብታወርዱ ነው የሚሻለው።
ሴትዮዋን አስወጣት ተሩም ጥሩ ነው። ሴትዮዋ ተለያይ ግን ሀይሚዬ ውጭልኝ ምናምን ነገር እንደኔ እሷ መውጣት የለባትም ሲጀመርም